ከዛ በኋላ ነው ከባድ ችግር በህይወቴ ላይ በቤተሰቤ ላይ የመጣው። ሁለት ጊዜ አንድ ጊዜ ለሊት 9 ሰዓት ላይ ነው መኖሪያ ቤት ሰብሮ ገብቶ ያለውን ንብረት ጥርግ አድርጎ ይዘው ሄዱ። ሌላ ጊዜ ከቀኑ 8 ሰዓት መጥተው እንደገና ሰው ማንም በሌለበት ቤት ሰብሮ ገብቶ የቀረ ነገር የለም ሃርድ ዲስኮቹ ኤሌክትሮኒክስ አጠቃላይ 2 ኮምፒውተር ልጆች መማሪያ ነው። አጋጣሚ እኔ ቤት ስላልነበርኩ እኔ ኮምፒውተር አልነበረም ቤት ግን ልጆች የሚማሩትን መማሪያ ኮምፒውተር 2 ኮምፒውተር ሌሎችም ይሄ ፖለቲካል ነክ መጽሐፎች ትምህርት ማስረጃ የንግድ ዶክመንት ሌላ ብዙ ነገሮችን ከቤት ያውጭ ነው ወሰዱ። እስከዛሬ ድረስ አልተመለሰም ንብረቱም ያለበት ብዙ መጨረሻ ላይ ያው ሲሪየስ የሆነ ግድያ ወይም እንደነበተው ገሳ እንደነሐጫሉ ቀጥታ ህይወትን ለመክተፍ የተዘጋጀ ነገር መኖሩ ከበቂ በላይ የሆነ ማስረጃ ሲደርሰኝ ይሄ መንግስት ይሄ ነገር ማቆም አለበት በሚል እምነት ነው ይሄ ሰላም ይስፈን ጦርነት ይቁም ሰላም ይስፈን የሚል በራሳችን በሻይሽን ቀን ተቀበል እንደዚህ አይነት እንቅስቃሴ ብንጀምር ብለን እንቅስቃሴ ጀምር ነው። ያ እንግዲህ በእኛ ላይም አመጣ። እንደውም ታስታውሱ እንደሆን ፊልድ ማርሻሉ በእኛ ላይ ቀጥታ የኛ ስም መጥራት እስከምጥል ድረስ ሰላም ይስፈን ጦርነት ይቁም ብሎ እንቅስቃሴ የሚያደርጉ እነዚህ የግብጽ ተላላፊዎች ናቸው ዋጋ ይከፍላሉ ብሎ ብዙ ነገር የተናገረበትን ያው ሰምታችኋል። ቪዲዮ ዛሬም አለ እና ይሄ የመንግስት ፖሊሲ ስለሆነ የአማራ ክልልን በኢኮኖሚ በሳይኮሎጂ በጦርነት በየትኛው መንገድ በማህበራዊም በተለያየ ነገር አማራ ክልልን የማዳከም ፕሮጀክት አካል ነው ብዬ ነው የምወስደውና ይሄ ነው የሆነው። በዚህ ምክንያት ነው እንግዲህ በርካቶች ታስረዋል። ዛሬ እንደው መቼ ነበር ዝም ብዬ ምን ያህል እስረኛ አለ በኢትዮጵያ ውስጥ የምለውን ዝም ብዬ ጎግል ያልኩ ነበርና እስከ 3 እንዳለ ዝም ብሎ ራፍ የሆነ እንትኖችን ዝም ብዬ ያየሁ ነኝ ያለሁት እና አንድ ሀገር ውስጥ እንግዲህ 180 ሺህ አማራ ክልል ነው የሆነው። እንግዲህ በእኛ ጊዜ ደግሞ እንደዚህ አይነት እኛ እስር ቤት በነበረን ጊዜ ሁለት ነው ደሚቶች ነበሩ። ኦኔጋ አለ፣ የሙስሊም መፍትሄ አፈላላጊ ኮሚቴ አባላት አሉ፣ አመራሮቹ አሉ፣ አባላት አሉ፣ ደግሞ ሌሎችም አሉ። ሌሎች ሁሉ ተደማምሮ በሽብር የተከሰሰ በአክራሪነት የተከሰሰ ያ ሁሉ ተደማምሮ በጣም ትንሽ ነው። የዚህም ሩቡም ሰውም አያክልም እና እዚህ ተሰደን ስንኖር ዛሬ በአንድ አመት ውስጥ መከራው የኔ ስደት መከራ ጥቂት በጣት አንድ 2-3 ሰው በዙሪያ ባሉ ጓደኞች እና በቤተሰብ እኔ መጦር የሚገባቸው በወላጆቼ እንትን ላይ የወደቀበት ወይም በቤተሰቦች አጠቃላይ በቤተሰቦች ላይ ያ ሁሉ ጣጣ እነሱ ላይ የወደቀበት ሁኔታ ታያለ። ምን ያልኩ ነው ያለው በአንድ ጊዜ አይደለም ከአመት እስረኞች ያለው ቃሊቲ ዋጋ እየከፈሉ ያለው እኔ ትናንት ያየው ቀንንጦ ላይ ዋጋ እየከፈሉ ያለው ማዕከላዊ ላይ ዋጋ እየከፈሉ ያሉ ሕክምና ያስፈልጋቸዋል፣ ቤት ኪራይ ያስፈልጋቸዋል፣ ልጆች ትምህርት ቤት ጉዳይ ያስፈልጋቸዋል። ብዙ ነገር አለ እና ይሄ ዲያስፖራውም ሆነ ኢትዮጵያ ውስጥ ላይ ያለው ሳንቲም ገቢ የሚያገኝ የተሻለ ገቢ የሚያገኝ ዋጋ መክፈል አለበት፣ መጠየቅ አለባቸው። ታሳሪዎቹ መጠየቅ አለባቸው፣ ማፈር የለባቸው፣ ነገር አንገት መጥፋት የለባቸው። እጅ ለዚህ አይነት ጨፍጫፊ መንግስት ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ ለዛሬ እንግዳችን ያደረግነው ቀደም ሲል እንግዲህ በፖለቲካ እስረኝነቱ በተደጋጋሚ እሱን ሌሎችን በተመለከተ ዘገባ ስናቀርብ የሚታወቀው አቶ ዳንኤል ሽበሺ ነው። አቶ ዳንኤል ሽበሺ እንግዲህ ቀደም ሲል በህወሓት የበላይነት ኢህአዴግ በሚባለው ጊዜም በፖለቲካ እስረኝነት በአንድነት ፓርቲ የብሔራዊ ስራ አስፈጻሚ አባል በነበረበት ወቅት ተወንጅለው ከታሰሩት መካከል ይገኛል። በኋላም በሰማያዊ ፓርቲ ውስጥ ተሳትፎ ሲያደርግ ቆይቷል። ለውጥ የተባለው ከመጣ በኋላም በዶክተር ብርሃኑ ነጋ የሚመራው ኢዜማ ውስጥ በስራ አስፈጻሚነት አገልግሏል። ኢዜማ እንግዲህ እንዲሻሻል በውስጥ የሚቀርቡ ጥያቄዎችና በተለይም መርህና በህዝቡ ላይ እየደረሱ ያሉ ችግሮችን በተመለከተ ፓርቲው ተገቢው ኃላፊነቱን አልተወጣም ብለው እንቅስቃሴ ከጀመሩት መካከል ከነ አንዱዓለም አራጌ ጋር በመሆን ደግሞ ፓርቲውን በኋላ ላይ ለቀው ከወጡት መካከል ይጠቀሳል። ከፓርቲውም ከወጣ በኋላ በአገዛዙ የነበረበት ጫና ተከትሎ
ተከትሎ በየጊዜው ስንዘግብ መቆየታችን ይታወሳል። ለህይወቱ አስጊ ሁኔታ የመግደል ሙከራና ዛቻ ውስጥ የነበረው አቶ ዳንኤል ሽበሺ በቅርቡ ከሀገር መውጣቱ ይታወቃል። ዛሬ ባለው ወቅታዊ ሁኔታ በተለይም የህሊናና የፖለቲካ እስረኞች ያሉበትን ሁኔታ ከሱ የቀደመ ስር ጋር አስተያይተን እንድንወያይ ጋብዘነዋል። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ዳንኤል ሽበሺ፣ እንደምን ሰነበትክ? እንኳን በድጋሚ ተገናኘን። እግዚአብሔር ይስጥልኝ አጥሽ አለሁ፣ ደህና ነኝ። ከልብ አመሰግናለሁ። እስቲ እንግዲህ ያለፈውንም የፖለቲካ እስር ሁኔታ ከዛም በኋላ ደግሞ ወደ ሀገር ለመውጣት ስትወስንም በማህበራዊ ገጽ የጻፍካቸው ጉዳዮች አሉ። ነገር ግን ለህብር ሬዲዮ ቤተሰቦችም አድማጮችም ዳንኤል ሽበሺ እንግዲህ የቀድሞ የፖለቲካ እስረኛ በኋላም ደግሞ በአዲሱም ተመልሰ የታሰርክበት ሂደት በምርጫ ጭምር የተሳተፍክበትና ያንን ተከትሎ የደረሱ ጫናዎች፣ ማስፈራሪያዎች ሁሉ ነበሩና እንደው ዳንኤል ማን ነው የሚለውን ምናልባት እንግዳ የሆኑ አድማጮች ቢኖሩ የነበረ የፖለቲካ ተሳትፎና በኋላ ከሀገር ለመውጣት ምክንያት የሆኑ ጉዳዮችን ሰምተን ወደ ሌሎቹ ጉዳዮች ብናልፍ። አመሰግናለሁ አብትሽ። እኔ ያው የኢትዮጵያ ፖለቲካ በተለይ ላለፉት ለ30 ዓመታት ከ1991 ወይም ማለት 1983 84 ጀምሮ ኢትዮጵያ ፖለቲካ ውስጥ ተሳትፎ ነበረኝ። ግን ፎርማል በሆነ መልኩ በተደራጀ ፖለቲካ ውስጥ ኢዴፓ ነው የተቀላቀልኩት 94 እና አካባቢ ነው 95 አካባቢ ነው። ከዛ ጀምሮ እስካሁን የኢትዮጵያን ፖለቲካ በቋሚነት ሲከታተልም ሲታገልም ሲታሰርም ሲፈታም አቅም የሚችለውን አስተዋጽኦ ሳብረክት ከፍል እስከዛሬ ድረስ ደርሻለሁ። ከዛ በኋላ ቅንጅት መጣ። ከቅንጅት በኋላ አንድነት ተመሰረተ። አንድነት ፓርቲ ውስጥ የቀጠና ኃላፊነትም እንደገና የቀጠና ኃላፊነትም የደቡብ ቀጠና ኃላፊነት እና የብሔራዊ ስራ አስፈጻሚ አባልነት ድረስ አንድነት ፓርቲ ውስጥም አገልግያለሁ። ከዛ በኋላ እስር ቤት ነው የገባነው። ብዙዎቻችን ከአንድነት ፓርቲም ከአረናም ከሰማያዊ አንድ ላይ ብዙ አባላት በአመራር ደረጃ አንድ 4-5 የምንሆን እስር ቤት ገባን። በሽብር ተከሰስን። በኋላ በሽብርም ነጻ ተብለን ተሰናበትን። በኋላ ግን ችሎት በመድፈር በሚል 2 ዓመት ምናምን የቀጡበት ሁኔታ አለ። ከዛ በኋላ በድጋሚም ጊዜ አዋጅ ምክንያት እንደዚሁ ተርኩበት ሁኔታ አለ እና ያው ኢትዮጵያ ፖለቲካ ውስጥ እስር ነው። እንትኑ ምንድነው ሽልማታችን ድብደባ፣ ብዙ ድብደባ፣ የጆሮ ላይ ብዙ ችግር የደረሰበት ሁኔታ ማለት ነው። 97ቱ ድብደባ ላይም በ97ቱ ፖለቲካ ቀውስ ላይም በዛም በጣም ከፍተኛ ድብደባ የደረሰበት ሁኔታ አለ። የጀርባ አጥንቴ አሁን ወደ 50 እና ከዛ በላይ ሲሆን የጀርባ አጥንት እንደሚቀየር ያው ሐኪም ምን ያኔ ከናደጉ ሐኪሞች ነግረውኛል እና ያው አመትን እየጠበቅኩኝ ያለሁት አልፎ አልፎ ባይም ከመንታ ስነሳ ጠዋት ምናምን እንደዚሁ አንዳንድ ነገሮችን ደግሞ በደንብ የሆነ የሚከብድ ቃና መስጅ እንደዛ ይህንን ነገር አለ። ያው ዞሮ ዞሮ እስከዛ ድረስ ዋጋ የተከፈለበት ሁኔታ አለ። ከዛ አንድነት ፓርቲ እስር ቤት ከተፈታን በኋላ ያው ለውጥ የሚባል ቅድም አንተም ለውጥ ነው ለመክሰፍት ነው የሚለው አመጣን። ሁላችንም አጨብጭበን ተቀበለን። ስህተት ነበረ ግን ከኋላ ወዲያውኑ አዝማመኑ አይተን ወዲያውኑ እጃችን ካዎቹ ውስጥ መጀመሪያ ተረታ ውስጥ ካሉ ሰዎች ውስጥ ነኝ። መጀመሪያ ወሩ ሲባል በማህበራዊ ሚዲያ ላይም በራሴ ገጽ ላይም ጽፌያለሁ። አልደመርም ከኔጋቲቭ ቁጥር ጋር አልደመርም ብዬ ያኔ ከመሰረቱ የተቃወምኩበት ሁኔታ ነበረና ይጥራ ይሄ ብዙ ችግር ያለበት ፓርቲ ነው እና መጥራት አለበት። ከዛ በኋላ ነው መደመር ያለብን በሚል እኔን ጨምሮ ጓደኛ ያለበት ሁኔታ አለ። ከዛ በኋላ ዞሮ እንትኑ ምንድነው ደግሞ ትልቅ ስቲም ሆነ አንድ ለሀገራችን አማራጭ ፓርቲ አማራጭ ሀሳብ ህዝብን አስተሳሰብን የሚሸከም አንድ ትልቅ ፓርቲ እንመስርት በሚል ብዙ ፓርቲዎችና ግለሰቦች አንድ ላይ ተሰባስበን ኢዜማ ውስጥ ያው ቅድም አንተ ነው እስከ ስራ አስፈጻሚ እስከሚወጣበት ጊዜ ድረስ ያው የስራ አስፈጻሚ ነበር። እዛ ውስጥም ብዙ ጣጣ፣ ብዙ መከራ፣ ብዙ ትግል፣ ብዙ የሚያስጠላ ነገር ሁኔታዎች ያየንበት የተከሰተበት ሰዎቹ ሳናቃቸው በርቀት የምናቃቸው ሰዎች ጋር አንድ ላይ ተደባልቀን ፓርቲያችን ሰማያዊ ውስጥ ነበር። ሰማያዊና ፍሰን እና እዛ ውስጥ የገባነው ኦፍኮርስ ስህተት ነው። ያው በህይወት ጉዞ ውስጥ ስህተት ነው። ሁልጊዜ ትክክለኛ ሰው ሆነ አትኖርም። ያው እንደ ስህተት የሚወስደው ነገር ነው። ኢዜማን መስረትን ኢዜማ ውስጥ በጣም ሰፊ ችግሮች ያለው በቃ ብልጽግና እንሁን እና ሰዎችን አማራጭ
እንሆን የሚሉ ለሁለት የተከፈለበት ነው። ለሁለት መጀመሪያዎቹ አካባቢ ለሁለት ሳይሆን 2 ሰውና 3 ሰው ጋር ነበረው። በኋላ ላይ ግን ያው የሚቃወመው ከወረዳ መዋቅር ጀምሮ ከቀበሌ መዋቅር ጀምሮ እስከ ላይኛው ድረስ አባላትም ሁሉ ብልጽግና ጋር ያለውን ንክኪ ያለበት የሚል ሀሳብ ሲያቀርቡ ነበረ። በዛ ምክንያት ያው ሰሚ በማጣታቸው ትግሉም በቃ ታግለንም እናሸንፈው ነገር ስላልሆነ ምክንያቱም ብልጽግና እነሱን ያግዛቸዋል፣ ከብልጽግና ጋር አብረው ይሰራሉ፣ ብልጽግና አቲንኩ ነው የሚባለው። በዚህ ምክንያት መጨረሻ ላይ የማይሆን ነገር ሲሆን ያው ፓርቲውን ጥለን የወጣንበት ሁኔታ አለ። ከሁሉም ያው አልተቀመጥንም። አንዳንድ ምንድነው ችግራችን ስላለፉት 30 ዓመታት በትግል ህይወታችን ውስጥ ምንድነው ያጠፋነው ነገር ያለምነው ነገር ምን መሆን ሲገባን ምንድነው ያላደረግነው ነገር ሰላማዊ ትግል በኢትዮጵያ ውስጥ ለምንድነው ፍሬ ሊያፈራ ያልቻለው ምን ጥናት ቲም ተቋቁሞ አጠቃላይ ጥናት ሲካሄድበትና አዲስ ፓርቲን ለማቋቋም ጥረት የተደረገ ነበረበት ሁኔታ ላይ እያለን ነው የትግራይ ጦርነት ተጀመረ። በትግራይ ጦርነት ውስጥ ላይ ያው እንደሚታወቁት ነበር የምንለው 3 እና 4 ሰው ሁሉም እዛ ህይወት ውስጥ ያለው ሰው ሁሉ አስረን እንችለው ነገር አይደለም። ግን ዋና ግዙፍ ወንጀል ላይ የሚፈለጉ ሰዎችን ይዘን ለህግ እናቀርባለን የሚል ነበረ። ነገሩ የለየለት ጦርነት ሆነ። የለየለት ጦርነት ሲሆን መንግስት የለየለት ጦርነት ወይም አገዛዙ ብቻውን ቢያደርግ የውጭ ኃይል ኤርትራን መንግስት ጭምር ጠርቶ የትግራይ ሲጨፈጭፍ እዛ ላይ በጣም ግልጽ መጣ። ይሄ ነገር ትክክል አይደለም። መንግስት የውጭ ጦር ወደ ትግራይ ውስጥ ገብቷል ወይ አልገባም የሚለው ማብራሪያ ይስጥ ብለን እዛ ፓርቲ ውስጥ መሪዎችን አፋጥነን ያጥን በስራ አስፈጻሚ ደረጃ ያለው መሪዎች የፓርቲ መሪና ሊቀመንበሩም ጭምር በቃ አፋጥነን ነው ያዝነው። ይሄ ትክክል አይደለም። የገዛ ዜጎቻችን የፈለገ ከኤርትራ ጋር ፍቅር ቢኖረን የፈለገ የኤርትራን ወዳጅነት የምንፈልግ ቢሆን እንኳን ኦልሬዲ ሀገር ነው ያ ኦልሬዲ ተገንጥሎ የሄደ ሀገር ስለሆነ ያ ሀገር ተመልሶ መጥቶ እዚህ ላይ የቀረበው ማውጋት ትክክል አይደለም። ይሄ ከመሪውም ከምግም ከአስተሳሰብም ከአመለካከትም አጠቃላይ ነገር ትክክል አይደለም። ስለዚህ ይሄ ነገር መንግስት ይንገረን ተባለ። መጨረሻ ላይ ተባለ ምላሽ የፓርቲው መሪ ይዞ መጣ። ግን የዛን ጊዜ እንደገባ እናቅ ነበርኛ እና ይሄንም ተቃውሞ በደንብ ስናሰማ ፓርቲ ውስጥ የዛን ነበር በቃ ግልጽ የሆነ ችግር ልዩነት እየተፈጠረ የመጣውና እንደዛ ሆኖ አለፈ። ከኋላ ደግሞ ወደ በጀን ወደ ሆኖ አማራ ህዝብ አለና ያኛውን ጠላት ይሄን ወዳጅ አድርጎ አመጣ። አርዱ ቃሉ ቶኑ ትክክል አይደለም። እንዴት እንደዚህ ይባላል? ማነው ጠላት ማነው ወዳጅ? በቃ ግጭት አሁን በመንተያዎች ውስጥም ግጭት ሊፈጠር ይችላል። ኦልሬዲ ግጭት ተፈጥሯል። አሁን ጦርነት ተካሂዷል። ብዙ ውድመት ደርሷል። አሁን ግን ጠላትና ወዳጅ ብሎ መፈረጅም ትክክል አይደለም። ይሄም እርማት ይደረግ የሚል እንትኖች ነበረውና በዛው በስራ አስፈጻሚ ደረጃ ስናወራ በኋላ ወደ አማራ ክልል መጣና ያው አሁን እስካሁን የቀጠለውን ጦርነት ቀጠሉ። የዛን ጊዜ እኛ ደግሞ የተወሰነ መጀመሪያ ወደ 9-8 የሚሆን ተመካክረን ጦርነት ይቁም ሰላም ይስፈን የሚል ሞቶ ነገር አዘጋጅተን ሰልፍ መጀመሪያ በአዲስ አበባ ላይ ከዛ በኋላ በመላ ኢትዮጵያ ላይ ሰላማዊ ሰልፍ ማድረግ ሁሉም ነገር ዝግጅት ጨረሰን። ከንቲባ ጽሕፈት ቤት አሳወቀን። ከዛ በኋላ ነበር አሁን ለኔ ወደ ፐርሰናል ጉዳይ ነው የመጣው ያለው። ከዛ በኋላ ነው ከባድ ችግር በህይወቴ ላይ በቤተሰቤ ላይ የመጣው። አንድ ጊዜ ለሊት 9 ሰዓት ላይ ነው መኖሪያ ቤት ሰብሮ ገብቶ ያለውን ንብረት ጥርግ አድርጎ ይዘው ሄዱ። ሌላ ጊዜ ከቀኑ 8 ሰዓት መጥተው እንደገና ሰው ማንም በሌለበት ቤት ሰብሮ ገብቶ የቀረ ነገር የለም። ሃርድ ዲስኮቹ ኤሌክትሮኒክስ አጠቃላይ 2 ኮምፒውተር ልጆች መማሪያ ነው። አጋጣሚ እኔ ቤት ስላልነበርኩ እኔ ኮምፒውተር አልነበረም ቤት፣ ግን ልጆች የሚማሩትን የመማሪያ ኮምፒውተር 2 ኮምፒውተር፣ ሌሎችም ፖለቲካል ነክ መጽሐፎች፣ ትምህርት ማስረጃ፣ የንግድ ዶክመንት፣ ሌላ ብዙ ነገሮችን ከቤት ያው ጭነው ወሰዱ። እስከዛሬ ድረስ አልተመለሰም ንብረቱም ያለበት። እኔ መጨረሻ ላይ ያው ሲሪየስ የሆነ ግድያ ወይም እንደነ ዶክተር ገሳ እንደነ ሀጫሉ ቀጥታ ህይወትን ለመቅጠፍ የተዘጋጀ ነገር መኖሩ ከበቂ በላይ የሆነ ማስረጃ ሲደርሰኝ አጋጣሚ ቤትም አልነበርኩም። እኔ ዛን 2 ወር ሙሉ 3 ወር ሙሉ ውጪ ይሄ ነገር እስከሚበርድ ድረስ ብዬ ዝም ብዬ ዘመድ ቤትም ወዲያ እያልኩ ነበር የቆየሁት። መጨረሻ ላይ ግን ነገሩ በጣም ወደ ከፋ ደረጃ ሲደርስ ከሀገር ለቂት ሁኔታ ነው የተከሰተው። ኮምፒውተሮችን በሚመለከት ሌላው ንብረት ምንም አልፈልግም። 2 ኮምፒውተር አሁን በአሁኑ ዘመን በዚህ ኑሮ እኔ ኮምፒውተር የሚገዛበት አቅም የለኝም። ልጆች የሚመሩበት ነው። ፈትሻችሁ
አይታችሁ እናንተን የሚመለከት ነገር እስከሌለ ድረስ ልጆች ይማሩበት የባካችሁ። ልጆች አሁን የተወዳደሩ አንዱ ከሌላው ጋር እየተወዳደረ የሚማርበት ዘመን ላይ ነው እና ልጆች የተጎዱ ናቸው። ስለዚህ የባካችሁ መልሱ ብዬ በተደጋጋሚ በሰው በኩል ማስጠይቄያለሁ። በማህበራዊ ሚዲያም ቀጥታ ለትምህርት ሚኒስቴር አሳውቄያለሁ። ሊንኩን በጠቅላይ ሚኒስትሩ ፔጅ ላይም ፖስት አድርጌያለሁ። የልጆችን ኮምፒውተር መልሱ ከኔ ከፖለቲካ አስተሳሰብ ከአቋሜ ጋር አመለካከቴ ከሌላ አጀንዳ ጋር እነሱ ምንም ጉዳይ የላቸውም። ቤተሰብ አጠቃላይ የኔ ቤተሰብ ከኔ ጋር በዚህ በፖለቲካ ጉዳይ የሚያገናኛቸው የለም። እንደውም ተው ነው የተባልኩ ያለው። በቃ ይበቃሃል፣ ይሄ ሀገር ፈርመ ያልተቀበልክም የሚሉ ሁሉ ነበር። በቃ ይበቃሃል ተው የሚሉ ናቸው የሚመክሩ ናቸው እንጂ ከፖለቲካ አጀንዳ አይደሉም። ስለዚህ የባካችሁ ልጆችን ኮምፒውተር መልሱ ያልበት ሁኔታ አለ። አልተመለሰም። ልጆችም ያው ዝም ብሎ በወረቀት ላይ እስካሁን ድረስ እንግዲህ ወደ 2ኛ ዓመት እየመጣ ነው ያለው። አምናም ያለ ኮምፒውተር ነው የተማሩት፣ ዘንድሮም ያው ያለ ኮምፒውተር እየተማሩ ናቸው ያሉት። በእንደዚህ አይነት በጣም አጣብቂኝ በሆነ ሁኔታ ነው፣ በጣም አስቸጋሪ ሁኔታ ውስጥ ነው እንግዲህ ከሀገር የወጣሁት። በርካቶች አንዳንድ እንግዲህ የሚያውቁ ግለሰቦችም ያገቱበት ሁኔታ አለና በዚህ ትብብር ነው እንግዲህ ሀገር መውጣት። ከልብ አመሰግናለሁ ዳንኤል። እንግዲህ በተለይ ኢዜማ ውስጥ የነበራችሁን ተሳትፎ ተከትሎ ከመጀመሪያ ጀምሮ እንግዲህ አብይ አህመድ በወጣ በወራት ውስጥ ችግሮች መታየት ጀምረው ነበር። ቡራዩ ላይ ጋሞ ብሔር ተወላጆች ላይ የተፈጸመው ጥቃት የሚታወቅ ነው። እንግዲህ ቀደም ሲል የግንቦት 7 መሪዎች መጡ ተብሎ አዲስ አበባ ላይ የተደረገውን አቀባበል አድምቃችኋል በሚል የኦነግ መሪዎች ሲመጡ ደግሞ ተቃውሞ ቀርቧል በሚል ሂሳብ ነው። ከዛ በኋላ አዲስ አበባን የኦሮሚያ እናደርጋለን፣ መኖር የሚፈልግ ይኖራል፣ መኖር የማይፈልግ ጥሎ መውጣት አለበት ብለው ዶክተር ዲማ ሁሉ ተሰብስበው ከነ አቶ በቀለ ገርባ ጋር መግለጫ ያወጡበት፣ አብይና ለማ በጊዜው ይመሩት የነበረው ደግሞ ኦህዲድ ተመሳሳይ አቋም አራምዶ መግለጫ ያወጣበት ሂደት ውስጥ አብይ ኢትዮጵያዊ ነው፣ ኢትዮጵያዊ መሪ ነው በሚል በከፍተኛ ደረጃ እንግዲህ ሁሉን አቀፍ ድጋፍ ይሰጥ የነበረው ኢዜማ ነበርና ሙሉ ለሙሉ እንደው በዛ ደረጃ ፓርቲ ውስጥ እስከዛ ድረስ መቆየት ነበረባችሁ ወይ? በኋላ የወጣችሁትንም ሰዎች በተለያዩ አጋጣሚዎች አንዱ የሚቀርበው ጥያቄ ነውና ያ ሁሉ ችግር እየታየ እዛ ድረስ መቆየት ያስፈልግ ነበር ወይ? እስከ ምርጫው ድረስ ምርጫው ላይ ተሳትፋችኋል። ያው ምርጫው ላይ ደረሰባችሁም አንድ ነገር እንዳለ ሆኖ ነገር ግን መሪዎቻችሁ ብልጽግና ካልሆንን ብልጽግናን ካልተቀላቀልን የሚባል ድምጽ ፓርቲ ውስጥ እያለ አብዛኛውን ለመድፈቅ የእንቅስቃሴዎች ባሉበት ሂደት ውስጥ እንዴት እዛ ውስጥ ቆያችሁ የሚል ጥያቄዎች ይነሳሉና በተለይ ፓርቲውን አሁን እንደ ተቃዋሚ ፓርቲ ማየት ይቻላል ወይ በአንድ በኩል፣ በሌላ በኩል በአንተ ግምገማ፣ በሌላ በኩል ደግሞ እንዴት እስከዛ ጊዜ ድረስ ቆያችሁ? ጥሩ ጥያቄ ነው። እኛ ቆየን አንደኛ ነው ፓርቲውን ለማቆም ወደ ስለሆነ ከዛ እንድንመለስ ትግል ላይ ነበርን። እንደውም አስታውሳለሁ አንድ ጊዜ ስራ አስፈጻሚ ስብሰባ ላይ እዚህ በኋላ ይሄ ፓርቲ ምናልባት ለዚህ ለኢትዮጵያ ሕዝብ እየተጨፈጨፈ ላለው እያለቀ ላለው ሀገር ነው ብሎ ከምኖርበት በግፍ ተፈናቀለ ላለው ለአዲስ አበባ ውስጥ ላለው ሕዝብ በተለያየ ክልሎችም ጭምር ላለው እየተባረረ ላለው ድምጽ መሆን ካልቻለን ለምን ከብልጽግና ጋር አንዋህድም? ብልጽግና ጋር እንዋህድ ምን ኖር የለውም። ተዋህደን እንቀጥል እኮ ችግር የለውም። እዚህ ጋር እንደምንድነው ህዝብ እናደናግረው የሚል ጥያቄ አልቼ ተከራከርኩበትን ጊዜ አስታውሳለሁ። ምንም ጊዜ ቃል ጉባኤ የሚይዙ ሰዎችም ጻፊውም ዋና ጻፊውም አቶ አበበ አካልም ዛሬ ከዘመን ወጥቷል። እሱም የሚያውቀው ነገር ነው። የነበረውን ጭቅጭቅ የሚታወቅ ነው። ከኔ ጋርም እንዳመራር የነበረው ሌሎችም አሉ። ይሄን ትግል ላይ ነበርን እና አንድ ነገር ዝም ብለህ አንድ ነገር ሀፕን ባደረገ ቁጥር ኦሮቶ የሆነ ነገር አታርግም። የሆነ ብዙ እንትኖችን ዋጋ መክፈል አለብህ። ከመጨረሻ ላይ እንደማይሆን ስታቅ ለራሲ ላንተ የሚገለጽ ነገር ለኔ ላይ ይገለጻል። ስለዚህ ላንተ ያ ነገር እርግጠኛ ስትሆን ከሌሎች ጋርም ተነካክሬ ነው አክሽን የምትወስደው። የሆነውም እንደዛ ነው እና ምንም የቆየ የሚያስብ ነገር አይደለም። እንደውም በጊዜው በወቅቱ የተወሰደው የቡራዩን ጭፍጨፋ ብትወስድ እኔ ለምሳሌ ያቋቋሟቸው 14 ኮሚቴ አባላት አሉ። እንደገና ህዝብ ያቋቋመው ደግሞ 20 የኮሚቴ አባላት አሉ። የህዝብ መንግስት ያቋቋመው ሸራትን ነው። ያ ኮሚቴ የተቋቋመው 14 ኮሚሽነሩን ጨምሮ ማለት ነው። የአደጋ ስጋት ኮሚሽነሩን ጨምሮ እነ አቡበከር አህመድ አለ፣ ኡስታዝ አቡበከር እንደ ታማኝ በየነ ሌሎችም ወደ ሆኑ
ኮሚቴ አባላት ነበሩና እዛ ውስጥ ኮሚቴ አባል ነበርኩኝ። በሀያዎቹ ደግሞ ህዝቡ ያቋቋመ ከተማ ስብሰባ አዳራሽ ነው የተቋቋመው። እዛ ላይም እና በሁለቱም በኩል ስለነበርኩ የቡራዩ ጭፍጨፋ የተሰበሰበው ገንዘብ በግሎባል ገንዘብ ላይ የተፈጸመው ነገር እንደገና ህዝቡ በቁስ የሰጠው በአይነት የሰጠው ነገር ላይ የተፈቀረው ነገር ሁሉ የምናውቀው ነገር አለ። እንደየአጋጣሚዎቹን ሳውራ ነው ነበርኩትና እሱ ላይም ብዙ ለምሳሌ የማይካድራ ጭፍጨፋ ላይ ዲፖስ ኢዜማ ውስጥ በጣም ሰፊ ያ ነገር እንዳይጣራ ሁላችን ብዙ ችግር የነበረበት ማይካድራ ላይ ሄደን ኮሚቴ ተቋቁሞ ያ ጭፍጨፋ ተጣርቶ መግለጫ መስጠት አለበት የሚልም ችግር የነበረበት ነበርና እሱንም እስከ ቦታው ድረስ የቡድን መሪ ሆኜ አጠኝ ኮሚቴ አባላትን ይዤ እስከ ቦታው ሪፖርት የተደረገበት ሁኔታ አለ። ያም ደግሞ የመጣው ሪፖርትን በአግባቡ ይፋ ለህዝብ ያልሆነበት ሁኔታ አለ። ብቻ ብዙ ነገሮች አሉ። ምንድን ነው ለምን ይሄ ያልሆነ? ለምሳሌ አጥንተን ያመጣነው ይሄ ውጤት ይሄ ፋይንዲንግ ለምንድን ነው ለህዝብ የማይገለጸው የሚለው እሹ ሆኖ በተለይ ትጨቃጨቃለህ፣ ውይይት ታደርጋለህ፣ ትከራከራለህ፣ ትነጋገራለህ፣ አቋም ትይዛለህ፣ በቃል ጉባኤ ታስመጣለህ። አንዳንዱ እሹ በተፈረሰውም ይሁን ለምሳሌ አዲስ አበባ መሬት ወረራ ላይ የአዲስ አበባ መሬት ወረራ ኮንዶሚኒየም ቤትና የመሬት ወረራን በሚመለከት ሙሉ ጥናቱን ካካሄዱ ከተቋቋሙ ኮሚቴው እንዳው ለእንትን ነው እንጂ ሙሉ ጥናቱን መረጃዎችን በማሰባሰብ የሰራውበት ሁኔታ አለ። ሌሎችም አሉ ኮሚቴ አባላት እንዴት ያደረጉ ያጣሩ የተሰራው ነገር ትክክል ነው አይደለም የሚለውን ለስራ አስፈጻሚ ሪፖርት ከመደረጉ በፊት እንትን ያሉ አሉ። መንቱ በእጄ ነው ያለው። እኔም ብዙ ዋጋ ከፍዬ ያንን ያደረኩበት ሁኔታ አለ እና ምንድነው እያልኩ ያለው እያንዳንዱ ኢሹ ላይ በክልሎችም በአዲስ አበባ ከተማም በፌደራልም በወረዳም በምንም የሚሰራው ነገር የሆነውን ነገር ሁሉ ላይ ትግል ስናደርግ አቋም አጥረን እንትን ያለንበት ትግል ስናደርግ የነበረበት ሁኔታ አለ። ለምሳሌ ያህል አንዱ የስራ አስፈጻሚ አባል አቶ ተክሌ በቀለ የሚባል በጣም የከበረ ሁሉ የሚወደው አመራሩም አባሉም በሁሉም ዘንድ የሚወደድ የሚከበር ሰው ነው። ወደ 19 ነጥብ የሚሆን የኢዜማ አቋም ምን መሆን አለበት፣ በኤርትራ ጉዳይ፣ በወደብ ጉዳይ፣ ከህወሓት ጋር ባለው ጉዳይ፣ በአዲስ አበባ ከተማ ባለቤትነት የሚባለው ጉዳይ ላይ በልዩ ጉዳይ በአባይ ግድብ በእያንዳንዷ ላይ ከጎረቤት ሀገራት ጋር ከሀያላን ሀገራት ጋር የምናደርገው እንትኖች ምን መሆን አለባቸው የሚለው ወደ 19 የሚሆኑ ነጥቦችን አምጥቶ ውይይት የተካሄደበት ሁኔታ አለ። ያ ውይይት መጨረሻ ላይ እንዳይወጣ ሁሉ ተደረገበት አለ። ለህዝብ ግልጽ እንዳይሆን የተደረገበት ሁኔታ። አሁን ምን ያልኩ ነው ያለሁት ዝም ብለን አልተቀመጥም። ብዙ ነገሮች አሉ። አሁን ተናግሬ የማልጨርሳቸው ምናልባት በዚህ ጉዳይ ምን አቋም ነበራቸው በዚህ አሁን ነገር እንዳንተ ሲጠይቁ የምናገር በስተቀር ትግል ላይ ነበረን። በጣም ብዙ ዋጋ ከፍለናል። በጣም ብዙ ዋጋ ከፍለን አንዱም ከኢዜማ መውጣትን ጭምር ነው ወይም በኢዜማ ሁኔታም ጭምር ነው። አንዱም ሌላኛው ምክንያት ዋነኛው ቅድም ሰላም ይስፈን የሚለው ሰላማዊ ሰልፍ ጋር የተያያዘ ነው። ኢዜማ ውስጥ መውጣትን ኢዜማ ውስጥ ሆኖም መቃወምም በጣም አደጋ አለውና በእንደዚህ አይነት ሁኔታ ነው የቆየው እና ለመውጣት ማናችን ብንሆን አልዘገየንም። ለህዝብ እዛ ውስጥ ሆነን እነከለ አሉ እነዚህ ህዝብ የሚያምናቸው እነከለ አሉ በተለ ሰዎች ከሚደናገር ከዚህ በኋላ እዚህ ላይ በቃ ይሻላል ብለን ስለወጣ ትክክለኛው ሰዓት ነው ብዬ ነው የማምነው። በጣም ከልብ አመሰግናለሁ። እንግዲህ ጦርነት ይቁም የሚለውን ሰልፍ ማዘጋጀታችሁን ተከትሎ የእስሩ ማሳደዱ ነበር። እንግዲህ አቶ ታዬ ደንዳም የሰላም ሚኒስትር ዴታውም ከኦነግ ጋር የተደረገው የሰላም ድርድርም እንዲከሽፍ የተደረገው በኔ ፓርቲ ኦሮሞ ብልጽግና ፓርቲ አብይ አህመድ በሚመራው እንደገና ደግሞ እንዴት ዛሬ አዲስ አበባ ላይ ጦርነት ይቁም ሰላም ይስፈን ማለት ይከለከላል ብለው ያንን አስተያየት ሰጡ። አብይ አህመድ ከስልጣን አወርዳቸው ከዛ በኋላም በሰው ደም ትጫወት ጨካኝ ብለው አስተያየታቸውን የሰጡበት ሁኔታ ነው። እንግዲህ በቅርቡ ከዛ በኋላም ያው የትግራይ ተወላጆች አብይ አህመድ ሲፈልግ ደግሞ አሁን ጦርነት ይቁም የሚል ሰልፍ እንዲያደርጉ ተደርጓል። እናንተ ጦርነት ይቁም በማለታችሁ ነው ስትሳደዱ የነበረውና ይህን ተከትሎ እንግዲህ በተለይ በአማራ ህዝብ ላይ የተከፈተውን ጦርነት ምክንያት በማድረግ እንግዲህ ጦርነቱን በግልጽ ህግ ማስከበር ነው ብሎ የደገፈው ኢዜማ ሳይቀር የተወሰኑ አመራሮቹና አባላቱ እየታሰሩ ያለበት ሂደት አለ። የአማራ ብሔር ተወላጅ የሆኑት የህሊናና የፖለቲካ እስረኞች ለቁጥር የሚያዳግት የሚታወቁትን መስከረም አበራን፣ ዶክተር ወንደሰንና ሌሎችን ብቻ ሳይሆን የማይታወቁም እነከሌ ብለን የማናቃቸው በ10 ሺህ የሚቆጠሩ በሚታወቁም በማይታወቁም እስር ቤቶች ውስጥ ያሉበት ሂደት አለና እንደ ፖለቲካ እስረኛ በአሁኑ ወቅት ያለውን እስርና ቀደም ሲል እናንተ የፖለቲካ ትግል እያደረጋችሁ በነበረ
በነበረበት ወቅት የነበረው የእስረኛ ቁጥር እንዴት ነው የምታየው? የፖለቲካ እስረኝና የህሊና እስረኞችን በተመለከተ በእርግጥ ትኩረት ሰጥተን እየተከታተልን ነው ወይ? አማራ ላይ የተከፈተውን ጦርነት ብዙ ጊዜ ያልተረዳነው ነገር አለ። በአማራ ላይ ጦርነት የተከፈተው ዛሬ አይደለም። እንደው የዛሬው ለማጠናቀቅ ተብሎ የተገባ ካልሆነ በስተቀር 1984 ላይ ጦርነት ተጀመረው። ከዛ ጊዜ ጀምሮ ነው አማራ ብዙ ዋጋ ሲከፍል የኖረው። በሁለት በኩል እንደ ሴፍ ሲበላ የኖረው ከ1984 ጀምሮ ነው። እኔ አንድነት ፓርቲ ውስጥ ያለው በስራ አስፈጻሚ አጀንዳ ሲጄ ነፍሳቸው ይማርና ዶክተር ነጋሶ ናቸው የዛን ፕሬዝዳንታችን እና የአማራ ተወላጆች ጉዳይ ከገዲዮ ከሌሎች ከደቡብ አካባቢዎች እንደገና የሚፈናቀሉ አማራ ልጆች ተወላጆች ጉዳይ ይሄ አንድ ቦታ መቆም አለበት። ለምን እንደዚህ ይሆናል? አማራ ለምንድን ነው ይህን ኃይል መከራ የሚቀበለው የሚል እተን ዛን ጊዜ ማስረጃ ከጉራ ፈርዳ ይሄዱ የሚለው የዛኔ የክልሉ ፕሬዝዳንት አቶ ሽፈራው ሽጉጤ ነበረ። ከሱ ቢሮ ነው መረጃውን ሲጻፈውን ኮፒ እኛ ጋር ደርሶ ለስራ አስፈጻሚ ቀርቦ ውይይት ተደርጎ ኮሚቴ እስከ ቦታው ድረስ እንዲሄድና እንዲያጣራ ከተደረገ በኋላ በጣም ዝርዝር ያለ መግለጫ የወጣበትና ይህንን በእንግሊዝኛ፣ በአማርኛ፣ በኦሮሞኛ ተተርጉሞ ለዓለም አቀፍ ዲፓርትመንት ሁሉ ጭምር የተላከበትና ከዛ በኋላም በአስቸኳይ እንትኑ እንዲቆም ማፈናቀሉ እንዲቆም የተደረገበትና የተፈናቀሉም ወደ ቦታቸው እንዲመለሱ የተደረገበት ሁኔታ አለ። ይሄ እንግዲህ የቅርብ ጊዜ ነው። ከዛ በኋላም አሁን ለውጥ ምንድነው የ2010 ግርግር ከመጣ በኋላ የተደረገው አማራ ክልል ነው የተገደለው። ብዙ ትላልቅ የክልሉ ፕሬዝዳንትን ጨምሮ ሌሎችም ርስቲ አይደለም፣ የጀነራሎችም ርስቲ አይደለም። ግን አሁን ስለ አማራ ስለማውራ ነው። ብዙ ችግር የተፈጠረበት ራሱ በአማራ ውስጥ ብዬ ነው የማምነው። እንትኑ ቢፈተሽ ብዙ ወደ ኋላ ሄደን ብንፈትሽ ወይም ነፃና ገለልተኛ የሆነ አካል ይሄን ጉዳይ በጣም ኢንቨስቲጌት ቢያደርግ ብዙ ነገሮች የሚወጡበት ሁኔታ አለ ብዬ ነው የማምነው እና እንደዛ ተደረገ። ከዛ በኋላም ትጥቅ ይፍታ አማራ ሲባል ጦርነቱን ለመጀመር ማለት ነው እና እንግዲህ አሁን የዛኔ ይሄ ምንድነው ልዩ ኃይል የሚባል እኮ አማራ ክልል ብቻ አይደለም፣ ሁሉም አለው፣ ትግራይ አለው፣ ኦሮሚያ አለው። ኦሮሚያ እንደውም በጣም ብዙ በየቀኑ ብዙ ሰራዊት ያሰለጠነ ያጠናከረ ባለበት የዛኔ ማለት ነው። ሌሎችም በሻንጉልም እንደዛው ሰራዊት ያሰለጠነ ባለበት ሁኔታ ሮጦ ሄዶ አማራ ክልልን ለማስፈታት ነው። ያ ደግሞ ለምን ተደረገ የሚለው ግልጽ ነበር። ያው አስቀድሞ ትሬት ሊሆን የሚችለው በዋናነት አሁን ትግራይን በሻሻ አድርገናል። ቀጥሎ ያው አማራ ነው። አማራን እንደዚሁ በሻሻ ካደረገን ከዚህ በኋላ ንግስናውም ስልጣኑም ምንም ሁሉም ነገር ኢዚ ነው። ከዚህ በኋላ ከባድ አይሆንም። መንገዱ በጣም ቀለል ያለ ነው የሚሆነው ከሚል አስተሳሰብ የመነጨ ነው። ከዛ በኋላ ነው ጦርነቱ የጀመረው። ህዝብ አይደለም፣ የአማራ ፋኖ አይደለም፣ የአማራ ልዩ ኃይል አይደለም። ጦርነቱን በህዝብ ላይ ጀምረው አሁን ያለው አገዛዙ ብልጽግና ነው ብዬ ነው የማስበው። የማምነውም እንደዛ ነው። ስለዛ ነው እኛም የዛኔ እንደውም ትዝ ይለኛል ከምን ጊዜ ሚዲያ ጋር ነው መሰለኝ ኢንተርቪው ያደረኩት። እናንተ ለምንድን ነው መንግስትን ብቻ የምትጫኑት? ሌሎችንም ትጥቅ መሳሪያ እንዲያወርዱ መንግስትን እንዲያወርድ ለምን ነው እኩል ማጠይቁት የሚል ጥያቄ ተነስቶ ነበር። ጦርነቱ የጀመረው ሁሉም ነገር የማድረግ ታንኩም ባንኩም ስልጣኑ ሁሉ በእጁ ያለው ይሄ ነው። ሁለት ሰዎች ቢጣሉ አንተ ገላዳይ ከሆንክ ጉልበተኛው ወደ ልትይዘው እንጂ ደከም ያለውን አይደለም። ስለዚህ ጉልበተኛው ላይ ጫና በመፍጠር እሱ እጆቹን ለሰላም እንዲዘረጋ ከዛ በኋላ ወደ ሌሎች ደግሞ ያው እኮ እንደዚህ ብሏል ነገረው የሚያጠራጥር ነገር የለም ማቀኛ ጥያቄ ስለሆነ ይሄን ተቀበለው ብለን ጫና ለመፍጠር መጀመሪያ መንግስትን ነው መንግስት የሚለውን ምላሽ መስማት አለብን የሚል ነው። ስለዚህ በመንግስት ላይ ይሄ ጦርነት ያው አማራ የተባለ ሁሉ ያለበት የተለቀመ ነው። ባለፈው በነገራችን ላይ ትግራይ ጦርነት ጊዜ ሁሉ የተለቀመ ሲታሰር ነበር። ትግራይ የሚባል ዘፈን ሁሉ ተከልክለው ነበር። ሆቴሎቹ ተዘግተዋል። ሰዎቹ በጣም ጎረቤቶቻችን በሰላም ከኛ ጋር የሚኖሩ ጎረቤቶቻችን ጭምር ምንም ፖለቲካ የማያውቁ ቀን ስራ ሰርቶ ለራሳቸው የሚኖሩ ሁሉ ጭምር ተለቅበት የሞቱበት ሁኔታ አለ። የዛኔ ተቃውመናል። እኔ ዞሬ አቅም የሚፈቅደው ሁሉ ዞሬ ጠይቄያቸዋለሁ። የዛኔ ብዙዎችን ጠይቄያለሁ፣ አግኝቻለሁ። ከተፈቱ በኋላም እንኳን ለቤታቸው በቃችሁ ብያቸዋለሁ። እንደገና በዚህ የመርዶ እንትን ስርዓት ላይም ተሳትፎ አድርጌያለሁ። የተደረገውን ነገር ቶታሊ ሮንግ ነው፣ ጥፋት ነው እና ግን ምንም ማድረግ አይቻልም ብዬ ያጽናናሁበት ሁኔታም ሁሉ አለ።
አለ። በተመሳሳይ ሁኔታ ነው ዛሬ በአማራ ክልል ላይ ትክክል አይደለም፣ ቶታሊ ሮንግ ነው፣ ሙሉ ለሙሉ ስህተት ነው። ይሄ መንግስት ይሄ ነገር ማቆም አለበት በሚል እምነት ነው ይሄ ሰላም ይስፈን፣ ጦርነት ይቁም፣ ሰላም ይስፈን የሚል በራሳችን በሻይሽን ቀን ተቀበል እንደዚህ አይነት እንቅስቃሴ ብንጀምር ብለን እንቅስቃሴ ጀምር ነው። ያ እንግዲህ በእኛ ላይም አመጣ። እንደውም ታስታውሱ እንደሆን ፊልድ ማርሻሉ በእኛ ላይ ቀጥታ የኛ ስም መጥራት እስከምጥል ድረስ ሰላም ይቁም፣ ሰላም ይስፈን፣ ጦርነት ይቁም ብሎ እንቅስቃሴ የሚያደርጉ እነዚህ የግብጽ ተላላፊዎች ናቸው፣ ዋጋ ይከፍላሉ ብሎ ብዙ ነገር የተናገረበትን ያው ሰምታችሁታል። ቪዲዮ ዛሬም አለ እና ይህ የመንግስት ፖሊሲ ስለሆነ የአማራ ክልልን በኢኮኖሚ፣ በሳይኮሎጂ፣ በጦርነት፣ በየትኛው መንገድ በማህበራዊም በተለያየ ነገር የአማራ ክልልን የማዳከም ፕሮጀክት አካል ነው ብዬ ነው የምወስደው እና ይሄ ነው የሆነው። በዚህ ምክንያት ነው እንግዲህ በርካቶች ታስረዋል። ዛሬ እንደው መቼ ነበር ዝም ብዬ ምን ያህል እስረኛ አለ በኢትዮጵያ ውስጥ የምለውን ዝም ብዬ ጎግል እያልኩ ነበርና እስከ 3 እንዳለ ዝም ብሎ ራፍ የሆነ እንትኖችን ዝም ብዬ እያየሁ ነኝ ያለሁት እና አንድ ሀገር ውስጥ እንግዲህ 180 ሺህ አማራ ክልል ነው የሆነው። እንግዲህ በእኛ ጊዜ ደግሞ እንደዚህ አይነት እኛ እስር ቤት በነበረን ጊዜ እውነት ነው ደሚቶች ነበሩ፣ ኦኔጋ አለ፣ የሙስሊም መፍትሄ አፈላላጊ ኮሚቴ አባላት አሉ፣ አመራሮቹ አሉ፣ አባላት አሉ፣ ደግሞ ሌሎችም አሉ። ሌሎች ሁሉ ተደማምሮ በሽብር የተከሰሰ በአክራሪነት የተከሰሰ ያ ሁሉ ተደማምሮ በጣም ትንሽ ነው። የዚህም ሩቡም ስሶም አያክልም እና ምን ዓላማ እንደሆነ ጠቅላይ ሚኒስትሩ እኮ ከዚህ በኋላ ሲሆን እስር ቤቶችን እናስፋፋለን እንገነባለን ብለው ቃል በቃል በተናገሩት መሰረት ይመስለኛል አጠቃላይ ያው የበቀል እርምጃም እየተወሰደ ነው ያለው። አማራ ክልልም አሁን በዛ ምክንያት ነው እየደቀቀ ያለው። እነ መስከረም አበራ እና ሌሎችም አሁን ስም መጥራት ውስጥ መግባት ስለማልፈልግ ነው እና በርካቶቹ ዛሬ ትላልቅ ምሁራን የእውቀት ጎተራ የሆኑ የሀገር ሀብት የሆኑ በሀገር ሀብት የተማሩ ዛሬ በየአዋሽ አርባ ብለው በየቦታው እየታሰሩ ስም እየታየ ማለት ነው። ስም እየተነበበ ሁሉ ከየመንገዱ የተወሰደ አማራ ስም ያለው ሁሉ እያደረገ ያለበት ሁኔታ አለና ይሄም የትም የሚያደርስ አይደለም፣ አያኖርንም። ሀገር ለመበተል ካሽ እንደዚህ አይነት እርምጃ አይወሰድም፣ ትክክል አይደለም የምላለ ከዚህ ራሱ ታፍነው የተወሰዱ ልጆች አሉ ማለት ምን የት እንዳለው የማይታወቁ 2 ወራቸው ሆኗል። ወደ 2 ወር አካባቢ ሆኗል። ታውቁ ስራፌል ብሩክ ገነተ አራጌ በነገራችን ላይ የኛ የስራ አስፈጻሚ አባል የነበረች ልጅ ናት። አብረን ጭፍጨፋን ለማጣራት ከተመደቡ ኮሚቴ አባላት ውስጥ እሷም ነበረች። ከኔ ጋር ተጉዛለች። ሀብት አማን አለምነህ የሚባሉ ዛሬ 2 ወራቸው ነው። የት እንዳሉ የት ይግቡ፣ ምን ይገደሉ፣ ይረሸኑ፣ በህይወት ይኖሩ ማንም ያውቅ የለም። ሰብአዊ መብት አያውቅም። ዓለም አቀፍ ቀይ መስቀል ማህበር አያውቅም። የዓለም ሰብአዊ መብት አያውቅም። የኢትዮጵያ ሰብአዊ መብት አያውቅም። ማንም ጋዜጠኞች አያውቁት። ልጆቹ ታፍነው 2 ወራቸው ነው። የት እንዳሉ ይሞቱ ይኖሩ። ሌላው ከኛ ጊዜ እስር ጋር በተያያዘ አሁን ለምሳሌ ተመሳሳይ እና በጣም የከፋ መሆኑን ነው። አሁን ይህንን ነገር በእኛ ጊዜ በተቻለ መጠን እንደዚህ ሰው ፍርድ ቤት ሳይቀር ታፍኖ ተወስቶ 2 ወር የሚቆይበት ሁኔታ የለም። 4 እስከሚቀርብ ምናምን በጊዜ ቀጠሮ የሆነ ፍርድ ቤት እንትን እያደረጉ የተጫወቱ የሚያቆዩበት ሁኔታ አለ። እንደዚህ አይነት እርምጃ በሰው ላይ በኢትዮጵያ ታሪክ ስለሚወሰዱ የሚገደል ከሆነ ደርግ ይገለዋል። ብዙዎቹን አፍኖ ወስዶ አጥፍቷል። ኦልሬዲ በቃ እርምጃ ወስዶ ግን እንደዚህ አይነት ስለመገደል ነበር ደርግ ከገደላቸው በኋላ ይሆናል። በቃ ዝርዝራቸው ማታ በቴሌቪዥን ትሰማለህ። ዛሬ እንደዚህ አይነት ሰው አፍኖ ወስዶ በዛ በኩል ሽፍታ ነው ወይም የሆነ ምን እንደሆነ የማይታወቅ መንግስት ያደራጅ ወይ በራሱ ይደራጅ የማይታወቅ ኃይል አፍኖ ህዝብን ወስዶ ያጠፋል። በዚህ ያጠፋል እና በጣም አስቸጋሪ ጊዜ ውስጥ ከባለፈው ከኛ እስር ጊዜም በጣም የከፋ ጊዜ መሆኑን ለመጥቀስ ያህል ነው። ሌላው ለምሳሌ ሚካኤል መላኬ ገብሬ የሚባለውን ታውቋለህ መሰለኝ። ታውቋለህ? እሱን አውቀዋለሁ። እንግዲህ ከአዲስ አበባ ውስጥ ያው ዞሮ ሚካኤል ላኬ ገብሬ የሚባለው አዲስ አበባ አሁን መንግስት የጀመረው የኮሪደር ልማት
አዲስ አበባ ላይ ከተማ ማስዋብ፣ ከተማ መንገድ ዳሮችን አትክልት በመትከል ምን በማድረግ አንዳንዴ ኮንትራትም ወስዶ እንደዚህ በስራ ጥሩ ነው ብሎ እያማከራቸው ምን ያደረገ ይሄን መንገድ ዳርን በማስዋብ በጣም የታወቀ ነው። እናቱ አልቀበረም። እናቱ እሱ እናት ፒያሳ ነው የመሐመድ ሙስቃ ጎን ወይም የድሮ አራዳ ህንጻ ፊት ለፊት ነው ቤታቸው ያለው። እናቱ እንኳን አርፋ አዲስ አበባ እስር ቤት ሆኖ ማለት እና እሱ 3000 ብር ዋስ ከፍሎ ከተፈታ በኋላ ነው ከበር ታፍሎ ተወስዶ አሁን የት እንዳለ የማይታወቅ። አፋኙ ደግሞ ማን ነው? አቃቤ ህጉ ማለት ነው። አቃቤ ህግ ነፍሱን ትቶ ሰው ለማፍሰል በእኛ ጊዜ እንደዚህ አይነት ነው እየሰማን ያለ ነው። ሁሉም ነገር ተአምር ነው። ሁሉም ነገር እንግዳ ነው። ሁሉም ነገር ስቅጥ የሚል ነገር ነው። የሚደግም ነገር ነው ኢትዮጵያ ውስጥ የሚሰራው። ከነገረውም ተቆጥሮም የሚያልቅ ነገር አይደለም እና ምናልባት ከኛ ጋር በእናንተ ጊዜ ከነበረው እስር ጋር ምን ላልከው ነገር በጣም ከባድ ነው። በእኛ ጊዜ ሰዎች ኦፍኮርስ በፓርቲ ስም ይታስራሉ። ለምሳሌ በአርበኞች ግንቦት ሰባት ስም ብዙውን ጊዜ አማራ ይሆናሉ በሚል ይታሰሩ ነበረ። በእውነት ከሆነ የትግራይ ልጆች ይታሰሩ ነበረ። ግን ብሔር ታይቶ አይደለም። ያው ብሔር ያመጣው ኢህአዴግ ነው ይታወቃል። ግን በፓርቲ ስም ነው። ኦነግ ከሆንክ ኦሮሞ አባል ወይ ኦሮሞ ይሆናል በሚል የኦሮሞን እንትን ወስደው ያስሩ ነበር። እስር ቤት ሁላ የኦሮሞ እንትን የሆነ አምቦ እስከሚመስል ወይ ወለጋ አርሲ እስከሚመስል ድረስ እስር ቤት ኦሮሞ ልጅ የምናውቀው ነው። አብረን ታስረን አይተናል። አብረን በልተናል፣ አብረን ጠጥተናል፣ አብረን ኖረናል እና የምናውቀው ነገር ነው። ነገር ግን በፓርቲ ነው እንጂ በብሔር አይደለም። እንዴት ነው አሁን ዛሬ መታወቂያ እያየህ የትግራይ ልጆችን ትናንት መታወቂያ እያየህ መንገድ ላይ አስቆመልህ መታወቂያ አምጣ ትላለህ። ፍተሻ ምናምን ከዛ መታወቂያ ታያለህ። የሆነ ምናምን የትግራይ ስም የሚመስል ከሆነ በቃ እስከምጠራ ተብሎ ይገባል። ዛሬ አማራ ልጆች እንደዛ ነው። እንደዚህ አይነት ነገሮች ይተፈጠራል። ለምሳሌ አንድ ጊዜ እኔና አንድ ጉዳይ ባህር ዳር ሄጄ ኤርፖርት እማዋይሽ አለሙ ታውቃታለህ? በጣም ረጅም ዋጋ የከፈለች በጣም የከበረች እናት ናት። ብዙ ዋጋ ከፍላለች በኢትዮጵያ ፖለቲካ። ዛሬ ተጥላለች። ቁሳትም መንግስትም አደጋገሙ አያውቅም። እዳውም የቀረሽንትን ነው ዝም ሆኖ የጨረሰችበት እስር ቤት ነውና ዛሬ እሷ የት እንደወደቀች የሚያውቅ ሰው የለም። ግን ምንድነው ያጋጠመን? ልትሸኘኝ እሷ ኤርፖርት አብረን ሄደን ሌሎችም አሉ። ከዛ በኋላ ስሟ የትግሬ ስም ይመስላል ብሎ ባህር ዳር የተያዘበት ታሳየል። እንግዲህ ጎንደር ልጅ አማራ ነች እና ግን እሷን ራሱ ይዞ በኋላ አጣርተው ምናምን ምን ልፈለግ ሰው በማንነቱ በብሔሩ ሰው የሚጠቃበት በማንነቱ ሰው ወደን አይደለም። እኔ አርባ ምንጭ የተወለድኩት ወይም ሳምበዲ መቀሌ የተወለደው ኦር አዲስ አበባ የተወለደው ገጠር ከተማ የተወለድነው እንደኛ ምርጫ አይደለም። ግን ሰው በማንነቱ የሚጠቃበት ጊዜ ነው። አሁን በፖለቲካ አመለካከት አይደለም። በማንነት አማራ ስለሆንክ ብቻ ትግሬ ስለሆንክ ብቻ የሆነ ጊዜ ላይ ወላይታች ይለቀሙ ነበር። የዛ ከሶማሌ ክልል ጦርነት በኋላ ቀጥሎ ወደ ጉራጌ ዞንና ደቡብን ለመስርቀት ወይም ለመበተን ከሚያደርጉት እንቅስቃሴ ጋር እና አባዱላ ያን ተመድቦ ያንን አካባቢ ሲያፈርሱ ደቡብ ክልልን ሲያፈርሱ የዛኔ ቀጥሎ የነበረው ጉራጌ ክልልና ሲዳማን ወላይታን ነበር ሲጨፈጨፉ የነበሩት። ከዛ በኋላ ነው ወደ ትግራይ የዘመቱት እና የዛኔ የሆነው ነገር እነሱ የሚጠቁት ነገር ነው። በብሔራቸው ነው ሰዎች የዛኔ እዚህ ሙቭመንት ውስጥ አላቸው ተብሎ የጉራጌ ስም ተፈልጎ ካወቁ አወቁ በቃ ያስራሉ። ችግር የለውም። ወይም የሚገሉት ከሆነ ይገላሉ። ካላወቁ ግን በመታወቂያ ስም ነበረ ከየት መጣ ብሔር ምንድን ነው ምናምን ተብሎ ነው እንግዲህ እና ምን ልፈለግ በእኛ ጊዜ አትሊስት እኔ የታሰርኩት ብሔር ጠይቄ አይደለም። አሸባሪ ተብዬ ነው የታሰርኩት። ቅሊንጦ፣ ቃሊቲ፣ ቦሌ ፖሊስ መምሪያ፣ እሳት አደጋ እያንዳንዱ አዲስ አበባ ያሉ እስር ቤቶች አሁን ሁላችን የሚታሰሩት እንድትፈታ እኔ ብሔር ጠይቄ አይደለም። ማንነት ጠይቄ አይደለም። በቃ በፖለቲካ አመለካከቴ ነው ያን ሁላ ወራ የታሰርኩትና አሁን ግን በጣም የከፋ የባሰ ሁኔታ ነው ያለውና እንደው ሃይላይት ትንሽልኝ እንደው ከልብ አመሰግናለሁ ዳንኤል። እንግዲህ አሁን ያው ሰሞነ ሕማማት ነው ለክርስትና እምነት ተከታዮች በጎ ነገር ያለው ሁኔታ እንግዲህ የሚታወቅ ነው። ሀገር ላይ ለማንም የተረፈበት ጊዜ አይደለም። በተለይ ደግሞ ለህዝብ ብለው ድምጻቸውን በማሰማታቸው በማንነታቸው ሳቢያ እየተለዩ በተለያየ የፖለቲካ አቋማቸው እየተለዩ እየተሳደዱ እየታሰሩ ያሉ ሰዎች እነሱና ቤተሰቦቻቸው ምን ላይ ነው ያሉት የሚለውን ጥያቄ ቀደም ሲል እንዳልከው ነው ማንሳት ደግሞ አንዱ ትልቁ ጉዳይ መሆን አለበት እና አንዳንድ ጊዜ ያው በእርግጥ አሁን ያልታሰረው ማን ነው የሚለው እንግዲህ ሀገርም ህዝብም የታሰረበት ንጹሃን እንዲህ እየተጨፈጨፉ ያለበትም ቢሆን ደግሞ ለህዝቡ ድምጽ የሆኑና የህዝቡን መብት በማንሳታቸው ህዝቡን ለማታገል በመሞከራቸው ለህዝቡ ድምጽ በመሆናቸው ደግሞ እስር ቤት ያሉ የሚታወቁትን ጨምሮ
የማይታወቁ የፖለቲካና የህሊና እስረኞች ያሉበት ሂደት አለና እንደው ቢያንስ ዋና ዋናዎቹን እንኳን ለህዝብ ብለው መስዋዕትነት የከፈሉ ሰዎች ዛሬ ያሉበት ሁኔታ ምንድነው፣ ቤተሰባቸው ምንድነው ብሎ አለመጠየቅ በተለይ እንደ ቀድሞው የፖለቲካ እስረኛ እንዲህ አይነቱ ስሜት በእስር ቤት የሚፈጥረው ሁኔታ ምንድነው? ከዚህ አኳያ አሁን እነዚህን የፖለቲካና የህሊና እስረኞች በተገቢው መንገድ እያሰብናቸው ነው ወይ? እኔ በዚህ ዙሪያ ላይ ለዲያስፖራው በእኛ ጊዜም በነበረው ለተሰደዱትም ለታሰሩትም ቀድሞ በኢህአዴግ ጊዜ በህወሓት ኢህአዴግ ምስጋና አለኝ። ብዙ ዋጋ እንደከፈሉ እረዳለሁ። በዛው በኩል ደግሞ ኢትዮጵያ ውስጥ ያለው ባለሀብትና የኢትዮጵያ ህዝብ በሀገሩ ዋጋ ለከፈሉ ልጆች የሚያደርጉትን ነገር ላይ ያው ማዘንም አልቀረም። እኔ እስር ቤት እያለሁ ቡና እንጠጣበትን ሳንቲም አተን የዛኔ እስር ቤት ቡና 40 ሳንቲም እሱም እንኳን እናጣበት አተን የምንቸገርበት ጊዜ አለ እና ለሀገር ብለህ ትነሳለህ። እዳው መከራዎቼ ወይም በቅርብ ላንተ እጅግ ለቀረቡ ለቅርብ ጓደኞች ሆነው ይቀራል መከራው ማለት ነው። 5 ዓመትን ታሰር፣ ከ10 ዓመትን 6 ዓመትን ታሰር። ከሞትክ በኋላ ማንም ዞር ብሎ የሟች ቤተሰብ የነበረች ሟቹ ስም ጠርተው ምናምን እንደዚህ አይነት እንክብካቤ የማድረጉ ነገር ብዙም ጊዜ የለም። ኢቭን የጦር ሜዳ በውጊያ ላይ የተጎዱ ወታደሮችም እኮ መንግስት እኮ ቤተሰቦቹን አይጠይቅም፣ መርዶ እንትን አይልም፣ ለቤተሰብ አያስረዳም፣ አይጦራቸውም፣ ልጆቹን አያሳድጋቸው። ባህል ሆኗል። ይሄ ነገር በጣም መጥፎ ትሬንድ ነው እና በተለይ ኢትዮጵያ ያለው ባለሀብቶች ገንዘብ ያላቸው ዛሬ እኮ እኛ የምናስበው ነገር እና የምንመኘው ነገር ጥሩ ፊት መጥተው እነሱን ተረጋግተው ሀብታቸውን የሚያካብቱበት ስራ የሚሰሩበት በነጻነት ተንቀሳቅሰው የሚሰሩበት እድልና ሁኔታ ተጠቃሚዎች ናቸው እና እንደው ከብሔር ወጥቶ ዝም ብሎ አማራ ጋር ኦሮሞ ጋር ትግራይ ወላይታ ምናምን እንደዚህ ከሚሆን ለኢትዮጵያ የኢትዮጵያ ከብሔራችን ከፍ ያለ እይታ ያስፈልጋል። ባለሀብቶች እስረኛ መጠየቅ መቻል አለባቸው። ሲፈልጉ ቀጥታ ያስጠይቀኛል ወይም አደጋ ኩኛ በድመትም በፍየልም ስም መጠየቅ ይችላሉ። የሚከለክላቸው የለም እና ግን ኢትዮጵያ ውስጥ ያለው ሳንቲም ያላቸው ሰዎች፣ ጥሩ ገቢ ያላቸው ሰዎች ታሰረን ሰው እስረኛን ለሀገር ነው ታሰረው ብለው አትሊስት አመለካከቱ እንደያመለከቱ ውስጥ ያለ 100 ምናምን ሚሊዮን ዜጋ ውስጥ ለአቅም ፖለቲካ ይነክዋል ማምለጥ አይችልም። ስለዚህ ይሄን እንደያመለካከቱ ለምሳሌ የብሔር ፖለቲካ እንትን ምንም ወይም በኢትዮጵያዊነት ወይም በአንድነት እንትን ላይ ያለው እንደኔ አይነት እንትን በአንድነት ጎራ ውስጥ ላለው ሰዎች መጠየቅ አለባቸው። በዓልን ጠብቆ አይደለም። አንተ አሁን በዓል ብለሃል። በዓል ሰሞኑን በዓል አይደለም ችግሩ ባለ ከተፈቱ በኋላ መጠየቅ አለባቸው፣ መጦር አለባቸው። እና አሁን ያለው ነበር ሰሞኑ የስንታየው ቸኮልን ለሱ ተብሎ እንግዲህ ያው ሰርክ መንገድ ላይ አንጥፈው መለመን ማለት ነው። በሌላ ነገር ያው ዘመናዊ በቴክኖሎጂ ሆነ እንጂ ለምንዋል፣ ልጆቹን አልቅሷል፣ ብዙ ዋጋን ከፍሏል እና ዝም ብዬ 30 ሰው በመላው ዓለም ውስጥ ካለው ከኢትዮጵያን ውስጥ 30 ሰው ወደ 1000 ምናምን 1800 ምናምን ዶላር ኮንትሪቢዩት ያደርጉበት ኦፍኮርስ በውስጥ መስመር ጠይቁ ሊኖሩ ይችላሉ። አይዞህ በርታ ይላሉ። ስልክ ደውሉ ምን ያሉ ሊኖሩ ይችላሉ። ያ ከዛ ውጪ ግን አሁን በተነጠፈው እንትን ላይ ያለው ነገር ሳይ ታዝናለህ። በቃ ጀግና እንዳይኖር ታጋይ እንዳይኖር ዋጋ የሚከፍል ህዝብ አለኝ እኔ ቆምኩለት ህዝብ አለኝ እኔ የምታገለት ህዝብ አለኝ ብሎ በህዝቡ ኮርቶ ባላ ወጣ የሚያደርግበት ሁኔታ ነው እያስተዋለ ያለው። ግን በሌላ በኩል ደግሞ ብዙ ዋጋ እየከፈለ ነው። በተለይ ዲያስፖራው ማህበረሰብ በየብሔሩ ለምሳሌ ትግራይ ውስጥ በተፈጠረው ጦርነት ትግራይ ውጭ ያለው ትግራይ ተወላጆች ተጋሩ አባላት ብዙ ዋጋ ከፍለዋል። በአማራ ውስጥ ያለው አሁን አማራ ተወላጆች ብዙ ዋጋ ከፍለዋል። ግን በየብሔራችን ሲሆን ጥሩ ነው ወይ? ይሄ ነገር የት ያደርሳል? መቋጫው የቱ ጋር ነው? መዳረሻው የቱ ጋር ነው? የምለው በጣም እያንዳንዱ ዜጋ ቆም ብሎ ይሄ ነገር ማሰብ መቻል አለበት እና በአጠቃላይ በተለይ ዲያስፖራው ብዙ ዋጋ እንደከፈለ አውቃለሁ። ግን ኢትዮጵያ ውስጥ መንግስት ያነቀ እነሱን ራት ለመብላት ለአንድ እንትን ራት ለመብላት 5 ሚሊዮን አምጣ ብቻ የሚሰጥ የኢትዮጵያ ነጋዴ እስር ቤት ማርቆ ለሚወጣ 5 ዓመት 10 ዓመት ላይ ለሚወርቅ ለተጣለ ሰው 1000 ብር አውጥቶ ለመስጠት ካልደፈረ
ሪሊ በጣም ሲሪየስ ችግር ውስጥ ምን ያለ ነው ማለት ነው። ይሄ ከዚህ አሁን እኔ ከተሰደድኩ አንድ አመቴ ውስጥ እኔ ዘመኔን ሙሉ ቢሰራ በሀብታም የሆነበትን ጊዜ እንደ ማንም ህልና ሸጬ ከመንግስት ጋር ቢጣጣቅ ዛሬ ሚኒስተር ኦር ምናምን መሆን የምንችልበትን ጊዜ ሁሉ ያውም ስልጣን በእውቀት ሳይሆን በብሔር መዋጮ በሚሰጥበት ሀገር ውስጥ የትና የት መድረስ ሲቻል እዚህ ተሰደንት ነው። ዛሬ በአንድ አመት ውስጥ መከራው የኔ ስደት መከራ ጥቂት በጣት አንድ ሁለት ሶስት ሰው በዙሪያ ባሉ ጓደኞች እና በቤተሰቤ እኔ መጦር የሚገባቸው በወላጆቼ እንትን ላይ የወደቀበት ወይም በቤተሰቦች አጠቃላይ በቤተሰቦች ላይ ያ ሁላ ጣጣ እነሱ ላይ የወደቀበት ሁኔታ ታያለህ። ምን እያልኩ ነው ያለው? በአንድ ጊዜ አይደለም ከአመት እስከ አመት እስረኞች ያለው ቃሊቲ ዋጋ እየከፈሉ ያለው እኔ ትናንት ያየሁት ቅሊንጦ ላይ ዋጋ እየከፈሉ ያለው ማዕከላዊ ላይ ዋጋ እየከፈሉ ያሉ ሕክምና ያስፈልጋቸዋል፣ ቤት ኪራይ ያስፈልጋቸዋል፣ ልጆች ትምህርት ቤት ጉዳይ ያስፈልጋቸዋል። ብዙ ነገር አለ እና ይሄ ዲያስፖራውም ሆነ ኢትዮጵያ ውስጥ ላይ ያለው ሳንቲም ገቢ የሚያገኝ የተሻለ ገቢ የሚያገኝ ዋጋ መክፈል አለበት፣ መጠየቅ አለባቸው። ታሳሪዎቹ መጠየቅ አለባቸው። ማፈር የለባቸው። ነገ አንገት መጥፋት የለባቸው። እጅ ለዚህ አይነት ጨፍጫፊ መንግስት ከእራብ የተነሳ ከችግር የተነሳ ወይም ከሀገር እንደኛ እኔ አማራጭ አጣው ምን ተጋር ሀገር ጥዬ ወጣሁ እንደኛ ሀገር ጥለው መውጣት የለባቸውም እና ህዝቡ በጀን መሆን አለበት። ገንዘብ የሌለው በሰልፍ ሄዶ በሳምንት ዝም ብሎ የ5 ብር ውሃ እንትን ብሎ ሄዶ በሰልፍ እየሄደ ይጠይቅ እስረኛን አይብሎ በርታ አለን ይበል። እንደዚህ ነገሮች ያስፈልግ የሚሰማ ስሜት ነው። እኛ አሁን ትንሽ ያው መንፈስን ጠንካራ ትንሽ ማቹር ሆነን ነገሮችን ግራው ቀኙ ምናምን አይተን ምንም ሳንጎዳ ተደጋግተን ከእስር ቤት የወጣንበት ሁኔታ አለ። አሁንም በዛ አይነት ሁኔታ ተብሎኝ መንፈስን ብንጭ ባይነች ምን ራስን እንትን ብዬ የምኖርበት ሁኔታ አለ። ግን ሌላው አንዳንዶቹ ደግሞ የሚጎዱበት ነው ማለት ሞራላቸው ይጎዳል። ኢኮኖሚያቸው ብቻ አይደለም የሚጎዳውና ህዝቡ መጠየቅ አለበት። በተረፈ ያው በዚህ አጋጣሚ ለመላው ክርስትና እምነት ተከታዮች እኔን ጨምሮ ያው ለህማማቱ ያው በሰላም አደረሰን። ህማማቱ ደግሞ ሰዎችን ድሆችን፣ የታሰሩትን፣ የታረዙትን፣ የደከሙትን የምንጠይቅበት ጊዜ ነውና ምጽአቱ አስበው እሱ ስለሆነ በእንደዚህ አይነት ሁኔታ ሁላችንም ያለንበት እንደዚህ አይነት ቀና ሀሳብ ላይ ብንሰማራ ጥሩ ነው ብዬ አስባለሁ። ከልብ አመሰግናለሁ ዳንኤል። እንዳልከው ነው እንግዲህ ለክርስትና እምነት ተከታዮች እንኳን ለህማማቱ አደረሳችሁ። ይሄ እንግዲህ የጽሞና ጊዜ ነው። በዚህ ጊዜ ውስጥ ያው እንደተባለው ብዙ በጎ ስራዎችን መስራትም ያስፈልጋል። ጎን ለጎን ደግሞ እንደ አጠቃላይ ሁሉም ነፃ መውጣት ካልቻለ በስተቀር ተራ በተራ እያለቀሱ የደረስንበት ጉዳይ ምናልባት ከዚህ የከፋ ይሆን ካልሆነ በስተቀር የሚሻሻል ነገር የለም። የተጀመሩ እንቅስቃሴዎች አሉ። እንግዲህ አንተ ባለበት ሁኔታ ውስጥ ቀደም ሲል ያደረግነው ውይይት መሰረት አድርገን ወደፊትም በሌሎች ጉዳዮች እንደምንወያይ ተስፋ አደርጋለሁ። ከልብ አመሰግናለሁ። እንግዲህ መልካም ሰሞነ ህማማት ይሁንልህ። መልካም ጊዜ። እግዚአብሔር ይስጥልኝ። ካለውበት ፈልገህ ብዙ አጠያይቀህ በግሌ እንደውም ነገሮችን ምንም አንዳንድ ነገሮች ተስፋ ያስቀሩታልና ብዙም እንትን ማለት አልፈለኩም። አሁንም ብዙም ማውራው ነገር ቢኖርም ማውራትም ብዙም አልፈልግም። ፈልገህ አግኝተህ ይሄን እድል ስለሰጠህ እግዚአብሔር ይስጥልኝ። በጣም አመሰግናለሁ ወንድሜ። ከልብ አመሰግናለሁ። መልካም ጊዜ ይሁንልህ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።